ጉድ ሳይሰማ መስከረም አይጠባ። መስከረም ጠብቶ እንግዲህ ወደ ጠር ነው ታህሳስ ላይ ደርሰናል። ጉድ እኮ ነው ጉድ። አንዳንድ ሰዎች በክብር ሰው ቤት ስንጠራ የሆነ ሰውን ማሳጣት እንፈልጋለን። አሁን ይቺ አድናቂ ናት ተብላ ሰው ቤት ሄደች። ዛሬ ብዙ ነገር የሚሄድበት ነገር አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ በያላችሁበት። በቅድሚያ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የሆኑ ነገሮችን በጣም ዋና ነጥቦችን ነው እየመጣሁት። እሱም በቡርኬና በሃይሚ ዙሪያና እነ ቡርኬ ቤት እቺ ልጅ ትናንትና ፎቶ አለጥፌ ሰርቼ ነበር ዩቲዩብ ላይ። ግን ማታ ላይ ደግሞ የሆነ ነገር ሰማሁኝ። ቃልዬ ይቺ ልጅ እኮ እነ ሃይሚ ቤት ላይቭ ላይ ገብታ እነ ቡርኬን አጠቃላይ ላይቭ ላይ አሳየቻቸው፣ አሰጣቻቸው ምናምን ነገር ያው ገብተዋል ቪዲዮ ላይ ምናምን ነገር አሉ። ማን ነው አሁን? እኔ ያስፈራኝ ነገር ምን እንደው ታውቃላችሁ? ይቺ ሰው እንደዚህ ያደረገች በጀርባ የቀረጠች በጀርባ ካሜራ አዙራ ያሳየች ሌላ ነገሮችንስ ብታረግ ምን ያክል እርግጠኛ ነን ነው? ሰው ቤት ሄዶ እንደዛ ማድረግ ለምን አስፈለገ? ለምን የሰው ገበና ሚዲያ ላይ ታወጣላችሁ? እኛ እናውቃለን ድራማ እየሰሩ እንደሆነ። ነገር ግን እነሱ በተሰበሰቡበት አንቺ ለምን ቪዲዮ ከፍተሽ ታሳያለሽ? አንቺ የሽበትን ነገር አታሳኪም እንዴ? ወዳጅ ከሆንሽ እሺ በቃ አገኝሻቸው፣ ፍቅራሽን ገለጥሽ ምናምን ነገር ግን እነሱ ቤት የሆነች ቪዲዮ መግፈት ለምን አስፈለገ? እኔ በጣም እያሳዘነችኝ ያለችው ሃይሚ ነች። ሴት ልጅ በሴት ልጅ ትጠቃለች። ይሄን ታውቃላችሁ? ሴት ልጅ የምታጠቃት ራሷ ሴት ናት። እንደ ሴቶች እርስ በራስ ቅናተኛ ቅንቅናም የለም። አስረግጬ ስነግራችሁ መቤቴን ለሴት አትስማማም ሲጀመር ማለት ነው። ሴት ለሴት አትስማማም። ከኔ የተሻለ ሴት ካለች እኔ ቅናታም ከሆንኩኝ እቀናለሁኝ። እኔ ግን እግዚአብሔርን የማመሰግነው ፈጣሪ ጎራዳ አድርጎ ፈጥሮኛል። ሲጀመርም በሰውም አልቀናምም። በሰጠኝ ነገር አመስጋኝ ነኝ። እግዚአብሔር መንፈስ እንደ እኔ መንፈስ ይሄ ቅናት መንፈስ ነው። ሴጣን አጉል መንፈሳዊ ምን ልበላችሁ? ይሄ መንፈስ ማለት መጥፎ መንፈስ አለ፣ ጥሩ መንፈስ አለ። ጥሩ መንፈስ ስላችሁ ለሰው ቅን የሆነ አንደበት ሊኖራችሁ ይችላል። ግን ደግሞ ሴጣን ያለበት ሰው አለ፣ በሴጣን የተወጋ እና ከእንደዛ አይነት ድርጊታችን እንቆጠብ። በእንግድነት ከሄድን እንግድነታችንን በስርዓቱ እንወጣና እንመለስ። ለምን እንደዛ ታደርጊያለሽ? ጥሩ ነው። ሌላው ነገር ደግሞ በትናንትናው ፕራንክ ይበሉት ድራማ አላቅም። ብሩኬ በጣም እየሰደባችሁት አይቻለኝ። ኮመንቱ እንዳለ ስድብ ነው። ለሃይሚ ቤተሰብ ክብር የለህም ወይ? እንዴት ምግብ ጥሎሽ ብለህ ሰተክ እሷን ላግባ ትላለህ? ለእሷ ክብር የለውም ወይ የሚልም ሀሳቦች ተነስተዋል። በነገራችን ላይ እኛን ለማዝናናት ብለው ያደረጉትም ነገር ሊሆን ይችላል። እንዴት ሰውን በዚህ ልክ ትሳደባላችሁ እናንተ? ለምን መሳደብ አስፈለገ እንዴ? ስድብ ነው የሚሻለው ወይንስ ሰውን መምከር ነው የሚሻለው? ለምን ስድብ አስፈለገ? ለምን መሳደብ አስፈለገን? እኛ ሰዎች እንዴ ለምን እኔ ታጠፋሁኝ ጥፋት ካለብኝ ጥፋቴን መምከር ነው ያለባችሁ እንጂ መሳደብ ጥሩ ነው እንዴ? ጥሩ አይደለም። መምከር ባለብን መንገድ ሰዎችን እንምከር። መሳደብ ግን ውጤታማ ሊያደርገን አይችልም። ደግሞ መሳደብ ሴጣናዊ መንፈስ ነው እና አሁን ብሩኬ በጣም ነው ሲሰደብ ያዩትኝ። በጣም ሲሰድቡት ነበር ምናምን ነገር። እኔ የተረዳሁትኝ ቤተሰብን ለማዝናናት ብለው ያደረጉት ነገር ነው የሚመስለኝ። ተመካክረው ነው እየሰሩ ያሉት። የምሬን ነው የምላችሁ፣ ተመካክረው ነው እየሰሩ ያሉት። ሃይሚም ታውቃለች፣ ሙፍታም ያውቃል። ስለዚህ ቤተሰብን ለማዝናናት ብለው ያደረጉት ነገር ነው እዛ ጋር ማለት ነው። እና ሰውን ለምን እንሳደብ? ለምን አስፈለገ? ሌላው ነገር ደግሞ እኔ አልሳደብም። ቆይ ሀሳቤ እዚህ ጋር ሀሳቤ ልጨርስ። እኔ አልሳደብም ብሩኬን፣ ምክንያቱም ጥፋት አላዩበትም። ፋራ ከሆንኩኝ ነው የምሳደበው እንዴ? እኔ ለማዝናናት ብሎ እዛ ጋር ለፍቶ ጥሮ እንደዛ አይነት ቪዲዮ ለቆ መሳደብ ለምን አስፈለገ? ለብሩኬ ለቤተሰብ ክብር የለም ምናምን። ጋሽዬ እኮ ብሩኬ በጣም ነው የሚወዱት እንዴ። ምን ሆናችሁ ነው ግን? ሰውን እንዴት ነው በምንድን ነው የምትሰሉት?
ሌላው ነገር ደግሞ በጣም አስደንጋጭ ነገር ሰምቻለሁኝ። ተነግሮኝ ነው ጉዶቼ፣ እኔ እርግጠኛ አልሆንኩበትኝም፣ ግን ቲክታክ ላይቭ ላይ ገብታ መረጃውን ታገኘውትኝ ቦይስ ምናምን አመጣላችኋለሁኝ። ግን ልንገራችሁ ምን እንደሆነ። ቲክታክ ላይቭ ላይ ገብታ የቡታጅራ ልጅ ነች አሉ ብሩኬና ሀይሚ ምንም አይነት ነገር የላቸውም ምናምን ምራኔ የተናገረችው የሚባል ነገር ሰማሁኝ። ይሄ እርግጠኛ አልሆንኩበትኝም እንደነገርኳችሁ። አሉባልታ ወሬ ነው የሰማሁት። እንዳሰድጉኝ በእናታችሁ፣ አሉባልታ ወሬ ነው የሰማሁት። ልጅቷ እንደዛ ስተወራ እኔ አልሰማሁኝም። ነገር ግን እንደዚህ ይሄ ሀሳብ ላይ የሆነ ነገር ማለት ፈልጋለሁ። ምን መሰላችሁ? ብሩኬንም ተውት፣ ማንኛውም ወንድ ማለት ነው ለነገ ለትዳር ነገ አብረሹ የልጆቹ እናት ለነገ ለትዳር የማይፈልግሽ ከሆነ ተስፋ አይሰጥሽም፣ ተስፋን አያስጨብጥሽም። ነገን አብሮሽ የማይኖር ከሆነ የምሬን ነው ምላችሁ። ነገን አብሮቹ የማይኖር ወንድ ምን አይነት አክት ያሳያችኋል መሰላችሁ? ልክ እናንተን አብራችሁ እንደምታድሩት ብቻ ነው የሚያወራላችሁ። አብራችሁ እንደምታድሩት ማደር እንደሚፈልግ ከእናንተ ጋር ምናምን ነገር ያወራል። ነገን ግን አብሯችሁ መኖር የሚፈልግ ሰው ስለ ነገ ስለ ልጅ ያወራችኋል፣ ስለ ትዳር ያወራችኋል፣ ትዳራችሁን እንዴት አድርጋችሁ መብራት እንዳለባችሁ ያወራችኋል። ብሩኬ ከዚህ በፊት ስለ ሰርግ፣ ስለ ቀለበት ፕሮግራም እኔና ሀይሚ እየተጋብተንም ያላቸው ነገሮች አሉ። በምሳሌነት የጠቀሳቸው በቅርብ አሁን ሩቅ አይባልም 1 ወር 2 ወር ቢሆነው ነው። እና መስቀል ስጦታም ሰጥቷታል፣ የጣት የጆሮ የአንገት። ያን ጊዜ በጣም ተደስተን ነበር ሁላችንም ማለት ነው። ብሩኬ ጥሩ ስራ ሲሰራ ታመሰግኑታላችሁ፣ መጥፎ ስራ ደግሞ ሲሰራ እኔ በመጥፎ አላዩትም። አሁን እየሰሩ ያሉትን ነገር በመጥፎ ትንሽ ስታገኙ ትሰድቡታላችሁ። ለምን እንትን አንልም ነው አሳስተታችን አንታረምን ነው። እኔ እኮ ብሩኬ ሃይሜን በስነ ስርዓት እንደሚወዳት የተረዳሁት መቼ ቀን መሰላችሁ? ይሄ መስቀል የጣት መስቀልና የአንገት ወርቅ የገዛላት ጊዜ ነው ብሩኬ ሃይሜን እንዴት እንደሚወዳት የተረዳሁት ማለት ነው። ስጦታ ነው ግን ቢሆንም ግን በስጦታ መልክ አድርጎ ነው የሰጣት። ጣቷ ላይ አድርጎላን ነበረ ቀለበት የሚቀመጥበት ጣቷ ላይ ያንን ያለበሳት እና የነገን ማናየህ ነገ እናፍራለን። እነዚህ ልጆች እግዚአብሔር ብሎ ተተጋቡ አንድ ላይ ከኖሩ እናፍራለን። ስለዚህ ሁሉ ጊዜ ባንጨመላለቅ፣ ሁሉ ጊዜ አንደበታችንን ባናረክሰው፣ ጥሩ ነገር ብናስብ ለነዚህ ልጆች ጥሩ ነገር ነው ባይነኝ። ብሩክና ሃይሚ እንደዚህ ሆኖ አይቀጥሉም። የሆነ ጊዜ ትዳር ሊይዙ ይችላሉ። ትዳር ካልያዙ መቼም ሴት ልጅ በዚህ ልክ አትወርድም። እንደገና ደግሞ በዚህ ልክ አትወርድም ስላችሁ አሁን ከብሩኬ ጋር አብራናት ሃይሚ አንድ ቤት ውስጥ ናቸው ምናምን ነገር ገብቷቸዋል። ይሄ የሆነው ለምንድን ነው? ነገን አብረው እንደሚኖሩ እርግጠኛ ስለሆኑ አብረው አንድ ቤት ውስጥ መኖር የጀመሩት። ስለዚህ እርግጠኛ ባልሆነችበት ነገር ላይ አንድ ቤት ውስጥ ሴት ልጅ አትኖርም። እርግጠኛ ስለሆነችበት ነው። ሴት ልጅ በጣም ትጠራጠራለች። ስለ ነገ ህይወቷ፣ ስለ ነገ ሴትነቷ ይዛታል። ወንድ ልጅን እኔ ወንድ ነኝ የፈለኩት ነገር ማድረግ እችላለሁ ምናምን ነገር ይላል እና ይሄ ጥሩ አይደለም እንደ ሐሳብ ስናነሳው። ነገር ግን እኔ አላቅም ብሩክና ሃይሚ አብረው ይቀጥላሉ ማለቴ አብረው አይቀጥሉም የሚለው ሐሳብ እኔ ድሮ ገና አስወግቼዋለሁኝ። አብረው እንደሚቀጥሉ ትዳር እንደሚይዙ ነው እኔ ልብ ውስጥ ያለው። ስለዚህ እነዚህ ልጆች ድራማ ላይ ሲሆኑ ክፉ ነገር መናገራችን ብናቆም ጥሩ ነው። ማለት ብሩኬ ለቤተሰቦቿ ክብር ሳይኖረው ቀርቶ አይደለም፣ በምሳሌነት አድርጎ እስቲ ካስተማረ በሚል ነው። አሁን ያንን ነገር እንደዛ ፓስታ ድንች ምናምን አድርጎ ምናምን ይዞ የመጣው ለማሳቅ ብሎ ነበረ። ብሩኬ ብዙ ጊዜ ለማሳቅ ብሎ የሰራው ስድብ ነው የሚሆንበት። በቃ ለማሳቅ ብሎ የሰራው ነገር በቃ ስድብ ነው የሚሆንበት እና እየቀለደ ነው። አነጋገሩን እንኳን አታውቁትም? አለባበሱን እንኳን አላያችሁም እንዴ? ለምንድን ነው ጨርሰን ሰገጥ የምንሆነው ነው? ኧረ በመቤቴ ስም ወይኔ ጉዴ! እኔ ማበዴ ነው። ተው ግን እኔ አሰሬ ያሳበደችኝ ይበቃል። እናንተም አታሳብዱኝ። ተው ግን ተው።